ለካ እግዚአብሔር የሚጠላው ባል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበር። ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም። እኛስ አሁን እንኳን እግዚአብሔር ይህንን ድምፅ የሚያሰማው ጅራፉን ከመምዘዙ በፊት መሆኑ ይደንቃል። ተመስገን መቼ ነው የሚባለው? አምጣ ስዕለቶቻችንን ስሟቸውማ በሞቴ ቪዛ አምጣ፣ ባል አምጣ። ይሄ መጥፎ ነው እኮ እያልኩ አይደለም። ንግድ ብቻ ግን አይሁን እያልኩ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነው። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ምን እናድርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየን? ይሄ እኮ ጅራፍ ነው፣ አይገባንም እንጂ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል ይላል። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወደዋለች። ለካ እግዚአብሔር የሚጠላው ባል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። እንዲህ ሲሆን እግዚአብሔር የእናንተ ነው የሚለው። የእናንተ ጉባኤ፣ የእናንተ ጾም፣ የእናንተ ሱባኤ፣ የእናንተ በዓል ነው የሚለው። ይህ የአይሁድ ፋሲካ የሚለው ቃል ይህን ያስታውሰናል። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የጀመረው ከመቅደስ ነው። አገልግሎቱንም የፈጸመው በመቅደስ ነው። በመጀመሪያው ፋሲካ አገልግሎቱን ሲጀምር ቤተ መቅደስን በማንጻት ነው። ታስታውሱ ከሆነ ሊሰቀል ሲል አገልግሎቱንም ሲፈጽም የጨረሰው መቅደስን በማንጻት ነው። እናንተ ክርስቲያኖች በመቅደስ ውስጥ እድሜያችሁ ጀምሮ በመቅደስ ውስጥ ያልቅ ይሆን? ጉልበታችሁ የት ያረጃል? ዓይናችሁ የት ይፈዛል? እጃችሁ የት ይደነዝዛል? በመቅደስ ጀምራችሁ በመቅደስ ትጨርሱ ይሆን? በዝማሬ ጀምረን በዘፈን እንጨርስ ይሆን? መቅደስ ውስጥ ጀምረን ናይት ክለብ ውስጥ እንጨርስ ይሆን? ጸበል ቤት ጀምረን ግሮሰሪ እንጨርስ ይሆን? በቁርባን ጀምረን በጫት እንጨርስ ይሆን? በክርስቶስ ጀምረን በፓርቲ ርዕዮተ ዓለም እንጨርስ ይሆን? ወገኖቼ በምን ጀምረን በምን እንጨርስ ይሆን? በሽብሸባ ጀምረን በዳንስ እንጨርስ ይሆን? በፍቅር ጀምረን በጥላቻ እንጨርስ ይሆን? በመተቃቀፍ ጀምረን በመገፈታተር እንጨርስ ይሆን? በንጹህ ትዳር ጀምረን በርኩሰት እንጨርስ ይሆን? የት ነው የምንጨርሰው? እሱ ነው የሚያስፈራው አጨራረሳችን። ጌታችን ያስተማረን ይህ ነው። በመቅደስ መጀመርን በመቅደስ መጨረስን ነው ያስተማረን። ጉልበታችን መቅደስ ውስጥ ቢያልቅ፣ አቅማችን መቅደስ ውስጥ ቢያልቅ፣ ኃይላችን እግዚአብሔር ቤት ውስጥ ቢያልቅ፣ ጥበባችን እግዚአብሔር ቤት ውስጥ ቢያልቅ፣ ዘመናችን እግዚአብሔር ቤት ውስጥ ቢያልቅ፣ ጌታችን በመቅደስ ጀምሮ በመቅደስ መጨረስን ብቻ አይደለም፣ በመቅደስ የመጀመሪያው ሥራው ያደረገው ማንጻትንና መቀደስን ነው። ወገኖቼ ምን ማለት መሰላችሁ? ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን ማር ይስሐቅ እንደተናገረው ማስተማር መልካም ነው፣ ከሁሉ በላይ ግን ራስን ንጹህ ማድረግ ነው የሚበልጠው። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር፣ የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስለ አለማርከስ፣
ከክፉ ነገር ጋር ስላለመተባበር ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸው ንጹህ በማድረግ እኮ ነው እግዚአብሔርን ያዩት። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖቼ። ለዚህ ነው በመቀደስ የጀመረው። ለዚህ ነው በማንጻት የጀመረው። ለዚህ ነው እርኩስን ነገር ከማባረር የጀመረው ወገኖቼ። በቀን ስንት ጊዜ ትቀደሳላችሁ ወገኖቼ? መጽሐፍ ቅዱስ ግልጽ ትምህርት ነው የሚናገረው። እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ስጋንና ነፍስን ከሚያረክሱ ነገሮች ራሳችንን እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ለዩ ምእመናን። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ። ለመቀደስ ሲጀምር ምን አደረገ? የአምልኮ ቦታውን የንግድ ቦታ አድርገውት ነበር። እግዚአብሔርን ከማግኘት ይልቅ ቢዝነስ አድርገውት ነበር። እሱን ያገኘው ጌታችን። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበረ። ይሄ ነው እኮ ጌታችንን ጅራፍ እንዲያነሳ ያደረገው። ስለ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ስታነቡ ወገኖቼ በአቴና በፈላስፎቹ ከተማ ሲዘዋወር ከተማይቱ በጣዖት ተሞልታ ነበር ይላል። እናስ የቅዱስ ጳውሎስ መንፈሱ ተበሳጨበት ይልላችኋል። ምን ሲያይ? ከተማይቱ በጣዖት ተሞልታ ሲያይ መንፈሱ ተበሳጨበት። ኦርቶዶክሳውያን አንዳች የሚያበሳጫችሁ ነገር የለም? ከዝማሬው በላይ ዘፈኑ ሲበዛ አበሳጫችሁ። ከመቅደሱ በላይ ግሮሰሪው ሲበዛ አበሳጫችሁ ወገኖቼ። ዕጣን ከሚሸተው በላይ ሐሺሽ ማጨሳዎች ሲበዙ አበሳጫችሁ ወገኖቼ። በከተማችንና በአገራችን ከፍቅር በላይ ጸብ ሲገነግን አበሳጫችሁ። መንፈሳችሁ አይበሳጭም? ክርስትና ሲተው መንፈሳዊነት ሲላላ ጸብ ሲበዛ ቅድስና ሲጠፋ መንፈሳችሁ አይበሳጭም? ቅናት አንገበግባችሁ? ድሆች ሜዳ ላይ ሲወድቁ አንዳች ነገር አይሰማችሁም? ሰዎች በስካር ሲባዝኑ አንዳች ነገር አያማችሁ ወገኖቼ? ሞት ሲበዛ አበሳጫችሁ? ገዳማት ሲደፈሩ አይነዳችሁ? እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አያሳዝናችሁም? አንዳች ነገር አያበሳጫችሁ? ምንም አይሰማችሁ? መንፈሳችሁ አይበሳጭ? መንፈሳዊነት ሲላላ እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከሰማው በላይ ያልሰማው ሲበዛ አይነዳችሁ እንዴ? ከደግነት ከየዋህነት በላይ ሴራ ሲገነግን አያናድዳችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? አያበሳጫችሁ? ቀስ በቀስ እየተለወጥን ስንሄድ አያማችሁ? ምንም አትበሳጩ? ሙሴን አታስታውሱ? ግብፃዊው ሲደበደብ እንዴት እንደነደደው እንዴት እንዳበሳጨው ትዝ አይላችሁ? ሰይጣን ክርስቲያኖችን ሲደበድብ አይነዳችሁ? ይሄ ሊያበሳጨን ይገባ። ይሄ እኮ ነው ሊበላን የሚገባው። ገዳማቱ ሲፈቱ አይነዳችሁ? አባቶች ስፍራ ሲያጡ አይነዳችሁ? ንጹሃን አንገት ሲሰብሩ ክፉዎች አንገት ሲያቀኑ አያቃጥላችሁ? አይበላችሁ? ኖርማል ነው፣ ፒስ ነው፣ ምንም አይሰማችሁ? ስራ ልንሰራ ነው የተሰበሰብነው ወይስ እንደ ከዚህ ቀደሙ ከንፈር መጠን ለመለያየት ነው የተሰበሰብነው? ለመቀጠልና ለማቆም ባለው የዚህ ዓለም ትግል ውስጥ የሚያበሳጫችሁ ነገር የለም? በከተማይቱ ጣዖት ሞልቶ ሲመለከት መንፈሱ ተበሳጨበት የሚለው እኮ ጌታችንም ገብቶ ሲመለከት ነጋዴዎች በስቶ ሲያይ ጅራፍ አነሳ። እሱ ነው እኮ የቤት ቅናት ይበላኛል ያለው። አየ ጌታችን ምን አደረገ? ጅራፍ ገምዶ በሬ ነጋዴዎችን፣ በግ ሻጮችን፣ ርግብ ሻጮችና ገንዘብ ለዋጮችን እየገረፈ አባረራቸው። በሬዎቹን አባረራቸው፣ በጎቹን አባረራቸው፣ ርግቦቹን በተናቸው። የወርቅ
እና የገንዘብ መለዋወጫዎችን ገለበጠባቸው ይላል። ገለበጠባቸው። ሰዎቹን አይደለም የነካው። ግን አንድ ነገር ላስታውሳችሁ፣ እጅግ የሚደንቅ አምላክ ነው። ከ12 ዓመቱ ጀምሮ እኮ ከልጅነቱ ጀምሮ እኮ ያያቸው ነበር። አሁን 30 ዓመት ሞልቶታል አገልግሎት ሲወጣ። ምን ያህል ዘመን እንደታገሳቸው ተመልከቱማ ወገኖቼ። ዝም ብሎ እኮ ግንፍል ያለበት እኮ አይደለም ጌታችን ወገኖቼ። ስንት ዘመን ታግሶን ይሆን ከነበሪያችን? ስንት ዘመን ታግሶን ይሆን ከነኩራታችን? ስንት ዘመን አልፎን ይሆን ከነትዕቢታችን፣ ከነግሳታችን፣ ከነኩራታችን፣ ከነትምክህታችን፣ ከነምጽድቅናችን፣ ከነስካራችን፣ ከነዝሙታችን? ስንት ጊዜ ተሸክሞን ይሆን? ስንት ዘመን አለፈ? ምን አይነት ቸር አምላክ ነው! እንደመጣ እኮ ይሄን ላድርግ አይደለም ያለው፣ ዝም አላቸው፣ ጠበቃቸው። ወገኖቼ ይሄ የመጠበቅ ዘመን ነው። አሁን እንኳን እግዚአብሔር ይሄንን ድምጽ የሚያሰማው ጅራፉን ከመምዘዙ በፊት መሆኑ ይደንቃል። እንደመጣ ጅራፍ የማይመዝ አምላክ፣ ጥቂት የሚዘገይ አምላክ፣ ጥቂት ጊዜ ይስጠንማ በእውነት ለመመለስ። አሁንማ ጅራፉን አያንሳብን። አሁን ጅራፉን ቢያነሳብን ማን ይቆም ነበር በፊቱ ወገኖቼ? አሁንማ አይስበረን፣ አሁንማ አባረን፣ አሁንማ አዋርደን። ለነሱ ጊዜ እንደሰጠ ጥቂት ጊዜ እንኳን ለኛ ይስጠን። ደግሞ እነሱን እንኳን አልነካቸውም። የሚገርመው ይመለሱ ይሆናል። በሬዎቹን፣ በጎቹን፣ ላሞቹን ነው መርጦ ያባረረው። ከመቅደሱ ያወጣው ለመስዋዕት የሚቀርቡትን እንስሳት ነው። ምን ማለት መሰላችሁ? የእንስሳት ዘመን አልፏል። አሁን እሱ መጥቷል ወገኖቼ። አማናዊው መስዋዕት ኢየሱስ ክርስቶስ ስለመጣ ምሳሌ የሆነው በጉ ወጣ። የዓለምን ኃጢአት የሚያስተሰርየው እውነተኛው በግ ሲመጣ ታዲያ ያ በግ ምን ያደርጋል? ወጣ። ይቺን አስደናቂት ቤተክርስቲያን ኦሪታዊት የሚሏት በግ አላዩባት፣ ፍየል አላዩባት፣ ላም አላዩባት። ምን አይተዋት ነው ግን ኦሪታዊት የሚሏት? ይልቅ እነሱ ጋር እውነተኛው መስዋዕት የለም። ጮክ ብለን እንናገራለን። ይልቅ እውነተኛው መስዋዕት የለም። መታሰቢያና የጌታ እራት ብቻ ነው ያለው። የዕለተ ዓርቡ ደም፣ የዕለተ ዓርቡ በግ አይሰዋም፣ የለም። ምክንያቱም በራሽናሊስት አስተሳሰብ መታሰቢያ ሚሞሪያል ብቻ ነው ብለዋል። ይልቅ እነሱ ራሳቸውን ይፈትሹ። አካሉ የሆነው ጌታችን ሲመጣ ጥላው የሆነው መሸሽ ግዱ ነውና ሸሸ። አዲሱ ሲመጣ አሮጌው አለፈ። እሱን ነው ያደረገው ጌታችን። አልገባቸውም እነሱ ምን እንደሚያደርጉ ወገኖቼ። መጽሐፍ ቅዱስ ዕብራውያን ምዕራፍ 9 ላይ ሁለተኛውን ሊያቆም የፊተኛውን ይሽራል ይላል። የሻረው መስዋዕቱን ነው የሻራቸው፣ ያጸናቸው፣ የተካቸው አሉ። ይሄንን ያባረረው አዲሱን መስዋዕት ሊተክልልን ነው። አዎ የጠፋውን በግ የፈለገ እረኛ ኢየሱስ ክርስቶስ ሲመጣ እረኞቹን አሳፈራቸው። የዓለሙን ኃጢአት የሚያስተሰርየው የሚያነጻው በግ ስለመጣ በጎቹን አባረራቸው። ይሄ ነው ሚስጥሩ እኮ። ታዲያ በዚህ ንጹህ በግ ፊት እነዛ በጎች ምንድናቸው? ወጡ፣ አባረራቸው። ይህንን ያደረገው ወገኖቼ ክብር ይግባውና መድኃኒታችን በአንድ ጊዜ በግም እረኛም የሆነው እርሱ ነው። በአንድ ጊዜ የእግዚአብሔርም ልጅ የሰውም ልጅ የሆነው የማርያም ልጅ የአብ ልጅ የሆነው እርሱ ብቻ ነው። እውነት አሰብ። በአንድ ጊዜ ንጉስም ካህንም የሆነው እርሱ ብቻ ነው። እውነት አሰብ። በአንድ ጊዜ አምላክም ሰውም አምላክም የሆነው እርሱ ብቻ ነው። እውነት አሰብ። በአንድ ጊዜ ክህነትንም ትንቢትንም የያዘ እሱ ብቻ ነው። እውነት አሰብ። በአንድ ጊዜ ንጉስም ካህንም የሆነ እሱ ብቻ ነው። እውነት አሰብ። እሱ ሲመጣ ታዲያ ማን ፊቱ ይቆማል? ለዚህ ነው የተባረሩት ወገኖቼ። ነውር የሌለው በግ ይሰዋ እንደነበረ ነውር የሌለው በግ ሲመጣ እንዴት ይቆማሉ? ለዚህ ነው ያባረራቸው። በጉ በሌሎች ኃጢአት ተሸክሞ የሚሞት ነበር። የራሱ ኃጢአት አልነበረው። በራሱ ኃጢአት ያልሞተ እውነተኛ በግ ሲመጣ ታዲያ ሌሎቹ በጎች ምን ያደርጋሉ? ይውጡ፣ ወጡ። እንዲህ ነው ያባረራቸው ወገኖቼ። ለመስዋዕት የሚሆኑት በጎች ለመስዋዕት ከመዋላቸው ከአንድ ሳምንት በፊት ነበር ወደ ኢየሩሳሌም የሚገቡት። ጌታችን ክብር ይግባውና እውነተኛ መስዋዕት ስለሆነ ከመሰቀሉ ከአንድ ሳምንት በፊት ነው ኢየሩሳሌም የገባው። እውነተኛ በግ ነዋ። ለዚህ ነው ያባረራቸው ወገኖቼ። እነዚህ መስዋዕቶች ከሩቅ ነበር የሚመጡት። ከብዙ ቦታ ደክመው ነበር የሚመጡት። እስኪ አንድ ነገር አስቡ። ጌታችን እንዴት ከሩቅ እንደመጣ ተመልከቱት። እጅግ በጣም ከሩቅ ነው የመጣው። ልዕልናውን ማን ይገልጠዋል? ሕሊና የማይመረምረውን ምን አይነት ቃል ገልጦት ይናገራል? ከሩቅ ነው የመጣው
ከሩቅ ከሰማይ ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ማን ሊገልጠው ይችላል? ቋንቋ እኮ አይገልጠውም። መመራመር እኮ አንችልም። ከሩቅ ነው የመጣው ወገኖች። ከሩቅ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የሚለው እኮ ይሄንን ነው። ከሩቅ ነው የመጣው ወገኖች። ከሩቅ መጥቶ ነው እግራችን ስር ያጠበን። ከሩቅ መጥቶ ነው መስቀል ላይ የዋለልን። ከሩቅ መጥቶ ነው እኛ የቀመስነውን የቀመሰው። ከሩቅ በጎቹ ደካክመው እንደሚመጡ በፍቅራችን ደክሞ ታስታውሳላችሁ። ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞም ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የኛን ነፍስን የተጠማው ጉስቁል ያሉት እነሱ ልክ እንደዛ እኮ ነው። ለመስዋዕት አይሆኑም እያሉ ያባረሯቸው እንደነበረ ወገኖቼ፣ እሱ የእግዚአብሔር ልጅ አይደለም ተብሎ የተባረረ እውነተኛ በግማ መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ያስወጣቸው። በሬ ነጋዴዎች፣ በግ ነጋዴዎች ወገኖቼ እና ርግብ ሻጮች፣ ገንዘብ ለዋጮች ሞልተውት ነበር ይላል። በሬ ነጋዴዎች ማለት በሬ እርሻን ነው የሚያርሰው። በሬ ነጋዴዎቹ አምነውበት ሳይሆን በቅን ልብ ሳይሆኑ ቤተ ክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ ሳያምኑበት። አንዳንዶች ማርያምን ይላሉ፣ አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኛል ይላሉ። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ ውሸታቸው የማያምኑበትን እንደ ማሊያ ነው የሚያረጉት። አንዳንዴ እየቀያየሩ ማሊያ እየለዋወጡ የሚጫወቱ አሉ አይደል? በፈረቃ የሚጫወቱ እንደሱ እኮ ናቸው። በቅን ልብ ሳይሆን ለጥቅም ብለው ቤተክርስቲያንን የሚያገለግሉ፣ ስለ ፕራዷቸው ቤተክርስቲያንን የሚያገለግሉ፣ ስለ ደሞዛቸው ቤተክርስቲያናቸው የሚያገለግሉ እነዚህ በሬ ነጋዴዎች ይባላሉ። በግ ነጋዴዎች ውስጥ ካላችሁ ወይ በግ ቆዳው ይጠቅማል፣ ሱፉ ደግሞ ልብስ ይሆናል ለዝና። እየሰማችሁ ነው። ለዝናቸው፣ ለክብራቸው፣ ለውዳሴያቸው ብቻ ጌታን የሚያገለግሉ እነዚህ በግ ነጋዴዎች ናቸው። ርግብ ሻጮች ውስጥ ካላችሁ የመንፈስ ቅዱስ ስጦታ የሚሸጣጡ ናቸው። መንፈሳዊ አገልግሎትን ለስጋዊ ጥቅም ማግኛ ብቻ የሚያደርጉት ናቸው። ክህነትን በገንዘብ የስብከት አገልግሎትን ለድርድር የሚያቀርቡ ናቸው። ኑዛዜን ለገበያ የሚያወጡ ናቸው። መድረኩ ገበያ፣ መቅደሱ ገበያ፣ መድረኩን መቸርቸሪያ። አንዳንድ ግፈኞች አሉ። ስልጣነ ክህነቱ የንግድ ተቋም ቢዝነስ የሚያደርጉ ኃጢአትሽን ለባልሽ ነግረዋለሁ 500 ሺህ ብር አስገብልኝ የሚሉ ጨካ ናቸው። ስግደትና ዝማሬ እንደሸቀጥ የሚያደርጉ ታዲያ እንደዚህ ነጋዴዎች አሉ። ምን እነዚህ እኛም እንጂ ከመንፈስ ቅዱስ ያገኘነውን የጸጋ ልጅነት በጥምቀት ያገኘነው በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም። እኛ ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለን። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ እርኩሰት የሰጠን ነጋዴዎች አይደለን። እኛስ ከዚህ በላይ ንግድ አለ እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው። መኑኝ። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተም አገልግሎት ንግድ ይሆናል። ጸሎቱ፣ ሱባኤው፣ የገዳማት ጉዞ፣ የበቁ አባት ፍለጋው አምጣ ብቻ፣ ልጅ አምጣ፣ ቪላ አምጣ፣ ስራ አምጣ ብቻ፣ ምስጋና የለ አምጣ ብቻ። ይሄ እኮ ንግድ ነው ምዕመናን። እንዴ ነጋዴዎች ሆኑ። ምስጋና መቼ ነው ያለው? ተመስገን መቼ ነው የሚባለው? አምጣ። ስዕለቶቻችንን ስሟቸውማ በሞቴ ቪዛ አምጣ፣ ባል አምጣ። ይሄ መጥፎ ነው እኮ እያልኩ አይደለም። ንግድ ብቻ ግን አይሆን እያልኩ እኮ ነው። እየሰማችሁ ሁሉም ንግድ
እንዴት ይሆናል? አምጣ ብቻ። ወገኖች አባቶቻችን እንደሚሉት የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው። ለነፍስ ጥቅም ካልሆነ ንግድ ብቻ ነው። ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው። ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ። እንደው ለእኔ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነዋ። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያም አየር ባየር ሳይኖሩ አምጡ ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። ስንት ጅራፎች አይታወቀን ይሆናል እንጂ ይሄ ሁሉ እኮ ይሄኔ ጅራፍ ይሆናል ወገኖቼ። ስንት ጅራፍ አለ። እንዲህ ይላል እግዚአብሔር ቃል፣ ብልጥግናቸውን ለምርኮ። ትንቢተ ሶፎንያስ ምዕራፍ 1 ብልጽግናቸውን ለምርኮ፣ ቤታቸውን ለሌላ፣ ወይናቸውን ለአዕዋፍ አደርገዋለሁ። እንግዳ ልብስ የሚለብሱትን፣ በመድረኩ ላይ የሚዘሉትን፣ አመፃንና ሽንገላን የሚመሉትን እቀጣለሁ ይላል እግዚአብሔር። አንዳንድ የሰበሰብነው በየሆስፒታሉ መበተን እኮ ጅራፍ ነው ወገኖቼ። እውነት አሰብ ጅራፍ እኮ ሰው አይገባውም እኮ ወገኖቼ። ጮማ ለመቁረጥ ጠጅ ለማወራረድ ያሰብነው ሂሳብ እኮ ፋርማሲ ከተሰለፍንበት እኮ ይሄ እኮ ጅራፍ ነው። ከሙዳየ ምጽዋት መገልበጥ፣ ጂም ውስጥ መገላበጥ ይሄ እኮ ጅራፍ አይደል? አይቶ ካለ አትብላ ተብሎ እኮ አለመብላት እኮ ራሱ እኮ ጅራፍ ነው። እውነት አሰብ የገነባነውን ካልኖርንበት ይሄ እኮ ጅራፍ ነው አይደል? ምን እናደርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየንም? ይሄ እኮ ጅራፍ ነው። አይገባንም እንጂ ወገኖቼ። በእኔና በእናንተም ላይ ስንት ጅራፎች አሉ። እነዚህ ሁሉ ጅራፎች አሉ፣ በጣም ብዙ በርካታ። እኔና እናንተስ መቅደሳችንን ሰውነታችንን መቼ ይሆን የምናነጻው? መቼ ይሆን የምንቀድሰው? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ይኸውም እናንተ ናችሁ ይላል። እና ማንጻት፣ መቀደስ፣ ከክፉና ከርኩሰት መለየት እንጀምር። ከዛሬ ጀምሮ ካለበታችን ከሕዋሳቶቻችን በሙሉ ንጽህናችንን እንጠብቅ።